ሁለት ተለቀቀ ሰኒ ብቸኝነት ተሰምቷታል መቼ ነው ከብቸኝነት የምወጣው ማስመሰል ደከመኝ ትላለች ሚተኝታ ስለነበረ ትራሷን የኔ ብቸኛ አዳባሪ ደሞ ዛሬ ደናደርሽ አትለኝም ሰላም ሰኒ ተመስገን ለኔና ለህቴ አዲስ ቀን ሰጠኝ ትላለች ሳቄ ስንቱን ሐዘኔን ሸፈነ መቼ ነው የኔ ብቸኝነት የሚያበቃው ማስመሰል ሰለቸኝ ወደነ ጽናትና ወደነ ምሩ አምርታለች ስለ ኪራ ስለባለፈው ፍርፍር ያወራሉ ጽናትና እምሩ አሁን ስላሉበት ስለ ፍቅር ህይወት ደስተኛ እንደሆኑ ይናገራሉ ፍቅራችን ያቆይልና ምሩ ስለ ፍቅራቸው መደሰት እየተናገሩ ስለሆነ ሰኒም እንደዚህ ሆናችሁ በማየታችሁ እጅጉን ደስ ብሎኛል ፍቅራችሁንም ያቆይላችሁ ትላለች ቀጥላ ሰኒ ፍቅረኛ የለሽም በማለት ጠይቃታለች አይ እኔ እንኳን ይቆየኝ እናንተ ካላችሁኝ ለኔ በቂ ነው ማለትም በፍቅር ውስጥ መተማመን ነው ትላለች ሰኒም የኔ ብቸኝነት የሚቀረፈው እህቴ ስትመጣ ነው ምንም እንኳን ብቸኝነት ቢያስጠላኝም የእህቷ የፍቅር ህይወት ስላልተሳካ ፍቅር በእኛ ቤት አይዘልቅም ትላለች ማለትም ህይወት እንደ ሻማ ነው እልቁንስ ወቂበት እናንተ የማታውቁት ነገር ስላለ ተውኝ ትላለች እናምሩ ስለ ሰኒ ያወራሉ ሰኒ በውስጧ ፍራቻ ሞልቷል ማንምኛ ጓደኞቿ ያያለን ብቸኝነት እንዲሰማት አንፈል ሌላ በኩል የናሆም እናት ወደ ቤቷ ልትሄድ ነው እኔ ያለውበትን ሳታይ የትም አትሄጂም ነይ ቡና ጠጭና ትሄጃለሽ ወደ ቤትሽ ይላታል ኪራ የናሆም እናትም ድንገት መጥቼ አላስቸግራችሁም ኪራም አይ በፍጹም ምታስቸግሪን ነገር አይኖርም እናት ከብዙ መገላገል በኋላ ወደነ ኪራ ቤት ጎራ ብላለች በመሃል ኪራ ደውሎ ሄሎ ጺ እንግዳ የመጣ ነው ምግብ ስሪ እናት ወደነ ኪራ ቤት መጣለች ኪራ ማምዬ ቤቴን እንዴት አየሽው ይላታል ለካ አጅሬ ያለከልካይ ሚተኛበት ቤት አግንቶ ነው ቤቱ ትዝማይለው ቆንጆ ነው ትላለች እንዴ ማሚ ከሚስቴ ፊት ነው የምታዋርጂኝ ከወደዱስ ከምናምኑ ነው አሉ ያሉ ጨዋታቸውን ቀጥለዋል ናሆም እናት ኪራን ያንተስ እናት መቼ ነው የምትመጣው እያለች ጠይቀዋለች አያቴ ታገግምና ትመጣለች ናሆም እናት ተጫዋች እንደሆነች ይነግሯታል አይ አሁንም አረጀው ድሮ ጫወት ነበር እያለች ታወራለች ሆም አረጀው ስላለች አስጨንቆታል ታዲያ ልጆችንስ ማንንም ያሳድጋቸው ይላል አንተ ለመውለድ ያብቃህ እንጂ ስለማሳደጉ አሳባ ይግባ ቀጥላ ወላጆች እኮ የልጅ ልጆቻቸውን ለማየት ይጓጓሉ ለዛም ነው እኛ ያያለን አግቡ ውለዱ የምንላ ጊዜ ልጆች የሚሏችሁን አሰሙም ስልጣኔ ይመስላችኋልም ትላለች ዓለም ላይ ስትኖሩ እንደርግብ የዋሁኑ እንደባብ ምስጥሁኑ ቻለም አሁን ደስታ በኋላ ሐዘን ታስቀምጥላችኋለች ማል ብዙን ተጫውተዋል እድሜ ይስጥሽ እናት ይላልናሁም አሁን ልሄድ አባቴ ከመጣ አሁን ልሄድ አባቴ ከመጣ ይሄ ሁሉ ምርቃት ገደል ይገባል ቡናም ጠጣው ምሳም በለው ቤቱን ቆንጆ ነው ጽናትና ሰኒ ጥሩ ሰው እንዳጋጠማት እምሩን ይነግሯታል መጨረሻውን ያሳምረው እንጂ ጥሩ ናት ላንቺም እንደዚህ አይነት ሰው ያጋጥምሽ ይሏታል በሌላ በኩል ኪራና ጽናት እጅጉን በሚያምር ሁኔታ ፍቅር ውስጥ ገብተዋል ጽናት ገሏን ታጥባ ስለነበር ሎሽን ገሏን ትቀባለች ምን ያረክሽ ነው ገሌን ታጥቢ ስለነበረ በርዶኝ ትለዋለች እኔ ያያለው ማይበርድሽም እግሯን ሎሽን እየቀባች ስለነበረ እሱም መቀባት ጀምሯል በፍቅር አይንም ያያታል እንደሷ አትየኝ ኪራ ቆይ እስከ መቼ ነው የምታፍሪኝ እያለ ጠጋ ብሎም ለመሳምም ይሞክራል ቆይ እንቆይ ትለዋለች ናት እንቆይ ስላለችው ፍላጎቷን አሟልቶላታል ፍቃድሽ ከሆነ እሺ ብሏል ነው ፍላጎቴን የምታከብርልኝም ብላ ጠይቀዋለች እስቷ የምትለውን ንጉሱ ይሰማል ዛሬም ቢሆን ፍላጎትሽ ከሆነ ምን አልሽ አንቺ ዛሬም ቢሆን አው ብዙ ፈተናዎችን ፈትኘህ አልፈሃል እርግጠኛ ነሽ እንደ ዛሬ እርግጠኛ ሁኜ አላውቅም ናት ለኪራ ስለፈቀደችለት በደስታ አብረው ተቃቅፈው አድረዋል እንዴት አደርሽ የኔ ፍቅር አዳር እንዴት ነበር እየተባባሉ ይጠያየቃሉ ናት ማፈሯን ቀጥላለች አሁንም እያፈርሽ ነው አሁን ካፈርሽማ ሌላ ነገር አለ ማለት ነው አላፍርም እኔም እኮ ፈልገው ነበር ካንተ ጎን መተኛቱን አሁን ምን ቁርስ ልስራልህ ትለዋለች ዝም ብለሽ አቅፈሽኝ ተኚ ቁርስም አልፈልግም ከጎኔ ካለሽ ሌላ ነገር አልፈልግም ባትፈልግም ሰኒ መጣለው ብላኛለች ትለዋለች እሱም 5 ደቂቃ ብቻ ከኔ ጋር ቆይ
በኩል ሃኒ ወደ ነኪራ ቤት አምርታለች ተጠፋፋን ይላታል በቃ ጽናት ቤት ስላለች ወደ ቤት ሂጂ ይላታል ጽናትና ሰኒ ሳሎን ተቀምጠዋል ጽናት በኪራ ፍቅር ነፍሷን አታቅም አንቺ ንቂ እንጂ ትላታለች እንደዚህ ልብሽን የወሰደውን አውቄዋለሁ ምን ሆነሽ ነው አንገሽን ትላታለች አይ ይሄ እኮ ጉንዳን ነክሶኝ ጉንዳኑ ኪራ ነው ማፈሯን ቀጥላለች ጥላት ተነስታ ሄዳለች በሌላ በኩል ናሆምና ኪራ ካፌ ተገናኝተዋል ስማኝማ ናሆሜ ለመስማት ተዘጋጅታል እኔና ጽናት እኮ ዛሬ አብረን አድርን ይላል ይሁን ማደር ይላል ኪራ ብራምባ ተሰበረ እያለም መስፈን ጀምሯል ናሆም አረሰው እንደይሰማ ቀጥሎም ናሆም ጽናት ተወዳለች ታፈቅራለች ታመንላት አይ እኔ ባለም ላይ አንደኛ ባል ነው መሆንላት ሚላል ጽናት አምርታለች መጥቼ ሳልጠይቅሽ ትላታለች እዚህ ቤት ጠብቆ መቆየትስ አንድ ነገር አይደለ እንዴት ደስ እንዳለኝ ዘመዶች እኮ ማሚል ጠይቋት ሆስፒታል ድረስ ተቃቅፎ ሲያለቅስ አንጀቴን በላኝ እዚህ ቢሆንም ሐሳቡ ያለው ከቤተሰቦቹ ጋር ነበር ቤተሰብ ነው አል እርቅ እንደወረደ ትነግራታለች አሁን ሚኪየት ነው ትላለች ወደ ውጭ እኮ ሄደ አሁንም የመጣውት እቃዎቹን ባክ ላደርግ መኪና የነበረው ሰውዬ አሁን በታክሲ ሰልፍ ሲሰለፍ ያሳዝነኛል ድርጅት የሚመራ ሰውዬ ተቀጥሮ ሲሰራ ያሳዝነኛል እኔ ወደ ውጭ እንደምትሄድና ለመውለድ ምርመራ እንደምታደርግም ትናግራታለች ለጽናት ድጋሜ የተወለድኩ ያክል ነው የተሰማኝ እጅጉን በጣም ደስ ብሎኛል ሃኒ ከኪራ ጋር እንዴት ናችሁ ያለች ጽናትን ጠይቃታለች በሌላ በኩል ሰኒ ከህቷ ባል ቤተሰቦች ስልክ ይደውልላታል እባካችሁ ተወኝ ምን አድርጉ ነው የምትሉኝ ትላለች ፈጣሪን ፍሪ ልጅሽን ፈጣሪ ነው ወሰደው ሰኒ እጅጉን ከፍቷታል ያለቀሰች ነው በሌላ በኩል እምሩና ናሆም ይቀላለዳሉ እማዬ እንዳወቀች እኮ ወደ ሐዋሳ ኑ ትለናል እንሄዳለና ምን ችግር አለው እንዴ ሽማግሌ ሳትልክ ማን ዳንድ ሽበት ራሴ ላይ ጣል አድርጌ እሄዳለሁ ይላል ሌላ በኩል ሰኒ ያለቀሰች ነው ጽናት ምን ሆነሽ ነው ትላታለች የህቴ የባሏ ዘመዶች እንደሆኑ ለጽናት ትነግራታለች ጽናትም ምን አርጉ ነው የሚሏት ድሮ ሜዳ ላይ ስትወርቅ ማትነሳ መስሏቸው ነበር ግን ወደ ውጭ ሄደች ይሆቷንም አሻሻለች ጽናትም እንድትረጋጋ ተጠይቃታለች እህትሽ እንድትጠነቀቅ ንገሪያት ነገሩ ነው እንጂ እህቴ ሰው ማመን ቆመች ቆይታለች ያቱን ትጠይቃታለች ባሏ የሰራው ሪሰርች ነበረ እሱ ያለው ከህቲያ ጋር ነው ተቀንሮ እንደምትኖርና አጣብቂኝ ውስጥ እንደገባች ለጽናት ትናገራለች እቴ እንዳልነግራትም የተረጋጋ ይሆቷን ላመሰቃቅልባት አልፈልግም እኔ በማልቀሷ ጽናት ከፍቷታል ምን ሆነሽ ነው እያለ ይጠይቃታል አይ ምንም አልሆንኩም ሳሎን ጠብቀኝ ምግብ ላምጣል ትለዋለች ሚስቴ አንቺ እኮ ሚስቴ ነሽ የሚከፋሽ ነገር አጋሪኝ ይላታል እንዳለቀሰችና እንደሚያስፈራሯት ትነግረዋለች ታዲያ ለምን ፖሊስ ጣቢያ ሄደን አንከስም ለምንስ ወደዚህ አልመጣችም እያለ ይጠይቃታል ሌላ በኩል ናሆምና እምሩ ፍቅራቸው ከቀን ወደ ቀን እየጨመረ ነው ምግብ ይጎራረሳሉ አንቺ በልተሳጠግቢ እኔ አልበላምን ብሎ ይጠብቃታል በሌላ በኩል ጽናትና ኪራ ተቃቅፈው ፊልም እያዩ ነው ልጅቷ ታሳዝናለች አይደለ እሱ ነው እንጂ የሚያሳዝነው እያሉ ሁላቸውም የራሳቸውን ሐሳብ ሰንዝረዋል ስለ ፊልሙ ወንድ ልጅ ከቆረጠ ነው ባልከው ሐሳብ ስማማ ግን አንዳንድ ነገሮችን ካልተነጠቅ አትነሳሳ ከራተ እስኪ ምን ተነጥቀው የተቀየራል ለምሳሌ ጡት የሚጠባ ህፃን እናቱ ጡቱን እስካልከለከለችው ድረስ መጥባቱን አያቆም ጽናት ሲጀመር ላለመሸነፍ ፈልገ ነው እንጂ ተሸንፈሃል ትለዋለች ተሸንፈሃል ከተባባሉ በኋላ የፍቅር ጨዋታቸውን ተጫውተዋል በሌላ በኩል ደግሞ እምሩና ናሆም ለዛ የምፈራውን ሞት አሁን መኖር ያጓጓኛል ቤተሰቦችህ የልብ መምተኛ መሆኔን ሲያውቁ ምን እንደሚሆን አላውቅም ከቤተሰቦች ጋር እንድትጣላ አልፈልግም ለማንኛውም ፈጣሪ ያውቃል ትላለች በሌላ በኩል ሃኒና ጽናት ከሀገር በመውጣትሽ ምን ይሰማሻል እያለች ጽናት ሃኒን ትጠይቃታለች ሁሉም ሰው መውጣት በሚፈልግበት ሰዓት እኔ እድሉን ስላገኘሁት ደስተኛ ነኝ ደግሞ ፍራቻለሁ ምን ያስፈራሻል የምትወጁና የምታፈቅሪው ባለቤትሽ አለ እሱስ ልክ ነው ልቃሽን ምን ልታደርጊው አሰብሽ ትላታለች አዲስ ጎጆዎች ስላሉ ለነሱ ልሰጣቸው ነው እያለች ትመልሰላታለች የዛሬው ቆይታዬ እዚህ ላይ ያበቃል በቀጣይ ክፍሉን ይዘንላችሁ ስለምንቀርብ ሰላም ለሀገራችን ሰላም ለህዝባችን ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ